ስልክ የኔ ከሆነ እስኪ ደውልበት። ይኸው ምንም እጄ ላይ እዚህ ጋር አለ፣ እዚህ ጋር ስልክ አለ። እስኪ ደውልበትና አሳያቸው የፖስት ስልክ እኔ ቤታ እንኳን አይደለም ቆሾ ቆምቦሬ አይደለም ትክክለኛ ወንድ ልጅ ነኝ፣ የወንድ ልጅ ነኝ። ማርያም እኔ ማንንም ሰው እዚች ምድር ላይ አልፈራም። በፈራ ፖለቲካ የጀመርኩ ቀን ነበር የምፈራው። አይ ኖ እስካይ አይደለም ጋይስ፣ እስካይ አይደለም። ይሄ የእንትና እስካይ አይደለም። በፈራ ነው የምላችሁ። በፈራ ደግሞ ትክክለኛ ስም አስቀምጫለሁ። ለክፉም ለደጉም ፌጦ መድኃኒት ነው። ጊፍት የምትሰጣት እኮ ናት። መቶ አሁንም ድረስ አሜሪካ ተቀምጠክ ልብስን በእንዶድ ወይ እና ባጭሩ ስነግራችሁ አራሻዋን ምናምን ተጨነው መንጨርጨር አይደለም። እኔ ነኝ የምጠቀመው የውሽ ሀገር እና እዚህ ሞክረኝ አዝረጠርጣ ለነገሩ ከእናቷ ጋር ከእናቴ ጋር አብሮ ነው የተማረው ምናምን። እናትሽ ግን በጣም የተማረች ሴት ናት። ግን ላይክ የተማረችውና ግን ለምንድነው ገንዳ ውስጥ ለኝም ያንቺ እናት የተማረች ጨዋ ናት። ግን ገንዳ ውስጥ ጡት ዲቅፍ አርገሽ ባዶራ ያኔ እንቁርቲ ስትለበልብሽ እኛ ጊፍት ተጎንሽ የደገፍሽኝ ሰዓት ከረሳሽ ላስታውስሽ ብዬ ነው። እንደዚህ ፎቶ የተነሳሽ ጊዜ እናቴ ናት ፎቶ ያነሳችኝ። የተማረች እናት እኮ እንደዛ እናቶች እኮ እንደዛ አይሉም። ገላሽን ልጅ የሸፍኝ ነገ ትዳር አለ ልጆች አሉ ፎቶ አይነሳም። ይሄ እኔም ማዋረድ ነው። የተማርኩ የተመራመርኩ አስተምሬሽ አብልጭ አጠጥቼ ዛሬ ደግሞ እንደዚህ በሰው ፊት መቅለል በየቀበሌውና በየወረዳው በየድሩ መቅለል ስለማልፈልግ እኔ አባት እኔ ኃይለኛ ሰውኝ ነው ሶሻል ሚዲያ ላይ ወጥቼ የኔ አባት ታየኝ እኮ ውስጥ ወይም ደግሞ እናቴን ገንዳው ፎቶ አንሽን ስላት እኔ ነኝ ባለ ማለቴ ልጅ ቤተሰቡን ነው የሚመስለው ይባላል። እኔው ቤተሰቦቼን ነው አኔ አባቴ ባይሰቡ ግን ኃይለኛ ነው ማርኩትኝ ከነ ሶሻል ሚዲያ ከነ ዮኒ ምናምን ነው። ኃይለኝነት ግን የተማርኩት ከአባቴ ነው። አባቴ ኃይለኛ ሰው ነው። ሁሉም ሰው ያውቃል። ድሬዳዋ ኃይለኛ በቃ ግት ላመነበት ወዲ አማይለው ለሞተም አባቴ እግዚአብሔርን ላመነበት አመነ ነው። ሁሌ ቢለኝ ፋዘሬ ሰውን ስትወጂ 100% ወደጂ ለምን ወደድኩት እንዴት አትጠራጣሪ ነው የሚለው። ስትጠይ ደግሞ ከዛ ሰው ጋር ራቂ እንዲ ብለሽ አትሚ እንዲ ብለ እንዲያረከኝ አትበል። እኔ ስለማልሰማ ነው እንጂ አንዳንዴ የሶሻል ሚዲያው ላጥ ያረጋኛል። ኃይለኝነትን፣ ጥንካሬን፣ አለመፍራት፣ መጋፈጥን የተማርኩ ከአባቴ ነው። እና አንዳንዴ ልጅ ቤተሰብን የሚመስላል የሚባለው ነገር አለ። አባሽ ስድብ ደግሞ ለምሳሌ እኔ አባቴ እግዚአብሔር ምስክሬ ነው እዚህ ፎቶ ብነሳ እኔ እንጃ ምን እንደሚያደርገኝ ራውበል ልጅ አይደለሽም ነው የሚለው። በሶሻል ሚዲያ በፖለቲካው ራሱ ነው የሚለው። እንኳን እናትሽ ግን ታድላ በጣም የሰለጠነች እናት ነው ያለሽ። አይውሽ እናቴ እንደዛ ብትሆን የምታነሳኝ እናት ብትኖረኝ የምትቆጣኝ እኮ እንደዚህ ራቁቱኝ ምናምን ብትለኝ እኮ ቀንታቤ ነው ማዘሬ። እኔ ቆንጆ እንዳሉን ሶሻል ሚዲያ ላይ ቆንጆ ወንዶች ባለ ሀብት ባለ ልጅ ያላቸው እንዳያገኙ እኮ ቀንታ ነው። ማዘሬ ተሳስታለች ጋይስ፣ ተሳስታለች። ማስተካከል አለባት። ደውለን መንገር አለብን ለማዘሬ ማለት ነውና ሰው መሆን ይወድ አንተ መለሳለሁ። የኔ ጌታ ሰው መሆን አትናደዱ። አንዳንዶቻችሁ ለነገሩ በእነሱ መጣችሁ እዚህ አይደለም የምትሳደውታችሁ ደስተኛ ያሉናችሁ ምናምን ሰዎች ዛሬ ቤታዬን እስኪ እኔ ደስተኛ ስላልሆንኩ እሷን ሰድበን ደስታዋን እናጨልም ነው። አንዳንድ ሰው ነው እንጂ ያለው ብዙ ወዳጅ ነው ያለኝ። አላያችሁም እንዴ? ከኔ በላይ እኮ የሚቃጠል በደጋፊዎቼ እኮ ነው። እኔ ነኝ የምሰራው፣ እኔ ነኝ የማንቋሸሽ በላይ ደጋፊዎቼ ላይ ነው የሚጮሁትኝ። ደጋፊዎቼ ላይ ነው በቃ እየጮሁ ያሉትኝ። በጎቿ ካፋችሁ ወጣ አጣቁም። በቃ ምን ማድረግ ይቻላል? የሰው ፍቅር ነው። እስከ መጨረሻው አስጨርሳት፣ እስከ መጨረሻው አይኖን ጨጓራሽ ደግሞ እኔና አንቺ ምንድን ያለችው እኔና አንቺ ተጣላ ነው በጎጥ አይደለም። ደሞራ ከኔ ጋር ፉክክር ወይ እስኪ ከሚጨፍሩት ያማራ ብዙ አሉ አይደል? ከነሱ ጋር ተፎካከር። እነሱማ ባህላቸውን ያስተዋወቁ ነው። ለምን ብዬ ነው ከነሱ ጋር ከአማራ ከደሞቼ ጋር መጣለው? ባህላቸውን ያስተዋወቁ ነው። ከሚጨፍሩት ጋር ከአማራ ልጆች ጋር ለምን ሄደሽ አትሰሩ? ኖ ባህላቸውን ወጋቸውን ሳያፍሩ እንዴ አንቺ እኮ አንገትሽ ላይ ያለውን እኮ አማራ የሚለውን አዲስ አበባ ስለሆንኩኝ ፖሊስ ወለቁኝ ብለሽ በሙድ እኮ ላጣርገሽ አማራ የምትለውን አንገትሽን አውልቀሽ ቤተ መንግስት በቀጣይ ቀን ፎቶ ተነስተሽ በጅንስ የላክሽልኝ ሰው እኮ ነሽ እንዴ። እንደምን ሰድብቶቼ ደሞቼ ባህላቸውን ያስተዋውቁ ነው፣ ወጋቸውን ያስተዋውቁ። ለምን ሰዳለሁ?
ደሞቼ ምን አደረጉኝ? ደግሞ አማራን በመሰብ አይደለም። ኦኬ እኔ አማራን ባደብ ይሆናል። እስኪ አንቺ ገጠር ሄደሽ አልነበር? ለምን በመርዳት አላሳየሽም ነበር? ብልጥግና ታይ ነው አማራን። እኔ አማራን በመስብ ነው አይደለ እንትን ያልኩት። ታዲያ አንቺ ገጠር ድረስ ሄደሽ ፍየል ይዘሽ ስትነሺ አባታችን ንጥብ ያለ ልብስ ለብሰው ስታይ ኖ ጋሺ ኖ ደም አማራው ተራራው ብለሽ ጋቢ ነገር ገዛ አርገሽ ይመርቁኝ። መመረቅም ጥሩ ነው እኮ ማለት አሁን አንቺ በእርግጠኝነት ብዙ እርግማን ገጠር ቤት ማርያምን ነው የምላችሁ በሬ ግዝት አድርጊ ልብስ ምናምን ለሁሉ መግዛባቸው በሬ ግዝት አድርጊ ቆንጆ አድርጊ አንድ ቀን ራታቸውን አበላቸዋል። በቆሎ ጥብስ አድርገን አንድ ቀን ያንን ህፃናት እንደዛ ነው ማደርገው። እንደዛ ነውና ብዙ ሄርሽበት ርቀት አለ አናቆምም ብለሻል። አይኖ ደፍ አስጨርሰሻል አይባልም። ለአማርኛሽ ራሱ ቃል ተጠቀሚ። ቅን ያዋቂ አማራ አይደልሽ እንዴ? እኔ ጎጃም አልልም ምን አልልም። ለዛ ነው አይደል እንዴ መተሽ ደፋይ ጎንደሬ ነው ብለሽ የነገርሽኝ። ከዛ በኋላ እኮ ያስታረቀችኝ አንቺ ጓደኛ ናት እኮ ተታረቁ። የዛን ጊዜ ጠጥታ ስለነበረ እነ መቅዲጋ ሞቅ ብሏት ነው ቤታ ተታረቁ ብሎ ያስታረቀችን እኮ ጓደኛሽ ናት። ጎጥ ካሌለሽ ኖሮ በዛን ልክ ጎንደርን አትሳደይ። ደግሞ የጂጂጋ ልጅ ነሽ የተባለው አንቺ ደብረ ዘይት ባለፈው ባነጋገሪ አይ ቲንክ አነጋገሪ ተወታትፎባታና ጥርት አድርገን ነገራት። ደብረ ዘይት ቀበሌ 15 ጓደኛሽ ደግሞ ያቺ ቃል ኪዳን በጣም ወዳታለሁ ምናምን ያሻ ቀበሌ 14 ናት። ከዛ በኋላ ግን ያደግሽው ጅጋ ነው። ባህር ዳርም ፈጽሞ አታውቂያትም። አልተሳሳትኩም። ባህር ዳርም ፈጽሞ አታውቂያትም። አንድ ጋይስ ቴክስት ልመልስ። ዛሬ ትንሽ ጨጓራዬን ስላመመኝ የበላሁት ነገር ይሁን በልተውኝ ይሁን አላውቅም ጋይስ። እንትን የሚባል ታውቃላችሁ እንዴ ማሮቼ? ባቦጋያ ገደል ሰፈር የሚባል ደብረ ዘይት ታውቃላችሁ ጋይስ? ታውቃላችሁ? ባቦጋያ ደብረ ዘይት ቆያችኝ ዋለኝ ያታለን በተራ ነው እኮ ባቦጋያ ደብረ ዘይት የሚባል ሰፈር ታውቃላችሁ? ገደል ግቡ ባቦጋያ ታውቃላችሁ ማሮቼ? እዛ ሰፈር ልጅ ናት። ቀበሌ 15 ይቺ ደግሞ ጋዜጠኛዋ ቀበሌ 14 ናት። እኔ ብዙም እሷ ላይ አልሄድም። ትንሽ ስለሄደችብኝ በአሽሙር እኔም ትንሽ ሄጄባታለሁ ትቻታለሁ። እሷ የቀበሌ 14 ልጅ ናት። ያቺ የቀበሌ 15 ልጅ ያደገችው ከስንት ነው ከ9 ነው ምናምን ጅጅጋ ነው ያደገችው። እኔ እኮ አካባቢ ማደጓ ምናምን እኮ አይደለም እኔ እና ላልሽው መልስ አይ ቲንክ ለዛሬ በቂ ነው። ላንቺ በበቂ መልሽ ይልሻል። ላንቺ በበቂ ነው። የምን አይነት ቤተሰብ እንደሆንኩኝ ፕሊስ ብታሳይልኝ መልካም ነው። ቀድም ደግሞ ኮመንት ተጠየቀው ነገር ባልሽን ቤታይ ፎቶ አላት እንዲያላችሁ ቢኖራት ኖሮማ ኪዱን አጠይቃትም ነበር እንዴ። ቢኖራት ኖሮማ ጋይስ የቤታ ቦይፍሬንድ ፎቶ አለሽ ብላ ኪዱን አጠይቃትም ነበር። ቢኖራት የኖሮ ሰው ቆይ ጠይቅ መጅረጥ አርጎ ያወጣ ነበር። ስለሌላት ነው ገነትዬ ቴንኪዩ ስለሌላት ሄዳ ኪዱን ጠየቀቻት። አለቀ። ያለው ሰው አይጠይቅስ። ግን አሹነት ኦርደርዬ አሜሪካን አምጣት። አንተ ኢትዮጵያ ድረስ እየለፋክ እየተነከስክ የጌታ ጊፍትንም ሰጣክ ተከርተም እየተጣላን በየደቂቃው ተነክሰህም ከሚሆን አሜሪካን ይዘሃትና አሜሪካን ባለፈው አሜሪካን እኔ መምጣት አልችልም ማለት አልፈልግም ምናምን ከዛ ነው ተመጣጣን በቅርቡ መጣለው ከዛ እኔ ባንኮክ ስራ ልጀምር ነው እንትን እንደዛ ወሬውን ተተሽ አሸናፊዬ እዚህ አሜሪካን ይዞሽ ይምጣና አንደኛውን ሚስቱን ቤቱ አስቀምጦ አንቺን ደግሞ አፓርትመንት ተከራይቶልሽ እንደ ሐሳብ ምን እናርግ ብትገናኙ መልካም ነው። የበዛ 4 ነጥብ ዘጋዋለሁ። ወደ ፊንገርዬ እንሂድ። ፊንገርዬ ፍቅሬ አለሽ የሆነ ስሜትሽ ተጎዳ። የመጀመሪያው ስሜትሽ የለም ይሄ ተንጣጣለ። ይሄ ማህበረሰብ ብዙ ነገር እኮ የተጨነቀበት ስትረስ አለ። ስትረሱንማ ማራገፍ አለብን አይደለም። እኔ እኮ እየመከርኳት ነው። ምክር አናትሽ ላይ ቢጫ ታጠይቅሻለሁ። እስኪ አንቺ የና አቤል በዛ አይደል በልጅሽ የማልሽ የና አቤል ምናምን መረጃ አለሽ ይዘሽ እኔ ቀጥታ አደባባይ ጠይቅሻለሁ። ይሄን ተሳስቻለሁ ይቅር በሉኝ እልሻለሁ። አምጪ ፊንገርዬ ፍቅሬ ሆዴ
ደሞ ምን አለች በጣም ያሳቀች በደንብ ሸቂ እኔ እኮ ገንዘቤ ዲባባ ያልኩት አንቺን እኮ አይደለም በጣም ነው ደሞ የምትሰሚኝ በጣም ነው የምትሰሚኝ አይ ነው አሁንም አልተኛሽም ኬኳ እያለቀሰች ከጎንሽ አለች ኬኳ ይሟ እያየሽ ነው ከእናትሽ ጋር የኔ ፍቅር የኔ እናት ኬክዬ ኬኳ ግምት እያየሽ ነው ከማዘርጋ ፊንገርዬ ለኬኳ ሳያት ኬኳ ወድሻለሁ ፍቅሬ እያያችሁኝ ነው ከማዘርሽ ጋርና ኤኒዌይስ እያየሽኝ ስለሆነ በደንብ ገንዘቤ ዲባባ ያልኩት ወይ ዘንድሮ ገንዘቤ ዲባባ ያልኩት አንቺን አይደለም ሚሳድ እኔ ተናገርኩት ገንዘቤ ዲባባ ናችሁ ተከታዮቿ መጥቶላንቺን ዲባባዬ ገንዘቤ ዲባባ ብያቸዋለሁ ያንን ያልኩትና በደንብ ሸቂብኝ ቤት መኪና ስገጂ እኔ ምልሽ ያንቺ አይነት ምሮ አንቺ የምትከታያቸው ዲያስፖራ የሚባሉ ላቦሮ ናቸው እንዴ አልገባኝም ማለት እኔ አሁን አሜሪካን ሀገር መኪና እግር ነው ማንንም ሰው አሜሪካን ሀገር መኪና የሌለው ሰው የለም ማንንም ሰው እንደው ገንዘብ የለም እንኳን ቢባል በ5000 እና በ2000 ተገዝቶ ምን ነው ባለፈው ሸቀልሽ ምናምን ያላችሁኝ የለም እንዴ በሱ አልገዛም እንዴ እንደው መኪና ባይኖረኝ እንደው በሱ እንኳን አልገዛም ቀጭን ሰው ናት እኮ ቤታ መጫወት ትችላለች ታጫውታለች ፈታ ያለች ናት ንግግሯ ራሱ ብለሽ የመሰከርሽልኝ ሴትዮ ወሬ አጥቼ ዩቲዩብ ላይ ገብቼ ስላንቺ ብቻ ወሬ እያወራው ልሸቅል